الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم ودنا يتكبراتشو يا سنة تيفي تملكاتشوቻችን እንደምን ሰነበታችሁ እነሆ በሱና ቲቪ ተዘጋጅቶ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዊላዳው ሌል ፕሮግራማችን ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እንግዲህ በዚህ አሁን በያዝነው ርዕስ እንግዲህ ባለፈው ፕሮግራማችን ወደ እናንተ ስለ ነብዩ አለይሂ ሰላቱ ወሰለም መድህ ወይንም ስለ ነብዩ አለይሂ ሰላቱ ወሰለም ውዴታ ያው መድሁ እሳቸውን ማወደሱ ከውዴታ በኋላና እሳቸውን ከማወቅ በኋላ የሚመጣ ነገር ነውና ስለ ነብዩ አለይሂ ሰላቱ ወሰለም ውዴታ ወደ እናንተ እያደረስን ነበር። እንዲሁም ነብዩን በምንወድበት ሰዓት እሳቸውን በመናልቅበት በመናወድስበት ሰዓት ድንበር ማለፍ እንደሌለብን ሸርዑ ካስቀመጠልን በሸርዑ ከመጣልን ውጭ እሳቸውን ነብዩና አለይሂ ሰላቱ ወሰለም ባልተገባ ወይንም እሳቸው ካስቀመጡት መንገድ ውጭ በሆነ መልኩ ማወደስ እንደሌለብን እንዲሁም አንዳንድ በርሳቸው የተዋሹ የሆኑ ሐዲሶችንም ወለናንተ እስከነ ምክንያታቸው ያብራራን ቆይታ አድርገን ነበር። በዛሬው ክፍላችን ደግሞ የነብዩና አለይሂ ሰላቱ ወሰለም ውዴታ አንድ ሰው ነብዩን የሚወድ ሰው በሱ ላይ የሚታዩ ምልክቶች ወይንም የነብዩን የመውደድ ምልክቶቹ ምንድናቸው የሚሉትና ተዛማጅ ጉዳዮች ላይ ቆይታ የምናደርግ ነው የሚሆነው። እንደተለመደው ሼኻችን ሼኽ ፈትሒ አብዱራህማን እንዲሁም ሼኽ ጀማል ኢብራሂም አብረውን ቆይታ የሚያደርጉ ነው የሚሆነው። በቅድሚያ እንኳን በደህና መጣችሁ። ባረከላሁ ፊኩም ኢንሻአላህ። እንግዲህ ሼኽ ያው መግቢያ ላይ ለመጥቀስ እንደሞከርኩት የነብዩ አለይሂ ሰላቱ ወሰለም ስለሳቸው ውዴታ እንግዲህ ያው ብዙ ነገር ማለት ይቻላል። እንግዲህ አቅምና ሰዓት የፈቀደውን ያክል ለተመልካቾቻችን ረቢዑም እየመጣ ስለሆነ የረቢዑን ዋዜማ ከወዲሁ ለማድመቅ ያክል ስለሳቸው ውዴታ ለማውሳት በጥቂቱም ቢሆን ለማንሳት በመከጀል ነው እንጂ እንዲሁ ተዘርዝሮ የሚያልቅ አይደለም። የነብዩ አለይሂ ሰላቱ ወሰለም መሐሲኖቻቸው የሳቸው መልካም ባህሪያት በጎ ተግባሮቻቸው ተጠቅሶ የሚያልቅ ነገር አይደለም። ነገር ግን ለተመልካቾቻችን ኢንሻአላሁ ተዓላ ለነርሱ በሚመጥን መልኩ ስለሳቸው አንዳንድ ነገሮችን ለማካፈል ያክል ነው። እንግዲህ የነብዩና አለይሂ ሰላቱ ወሰለም አንድ ሙስሊም የሳቸው ውዴታ አለበት ወይንም የሳቸውን ውዴታ የሚያመላክቱ ነገር እዛ ሙስሊም ላይ አለ ለማለት የሚያበቁን ምክንያቶች ምንድናቸው ከሚለው ኢንሻአላህ የምንጀምር ይሆናል። خير إن شاء الله. بسم الله الرحمن الرحيم. الحمد لله رب العالمين وأفضل الصلاة وأتم التسليم على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد، الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. እንግዲህ ያው ከዚህ በፊትም ስለ ውዴታቸው አለይሂ ሰላቱ ወሰላም አውስተን ነበረ። አሁንም ያው በዛው እየቀጠለ ያለበት በርናሚጅ ነውና የነብዩን አለይሂ ሰላቱ ወሰላም ውዴታቸው ወይንም አንድ ሰው እሳቸውን ይወዳል ውዴታቸው አለው ብለን የምንልበት ዓላማዎች አሉ። ከዛ ትልቁ አሁንም ደጋግመን የምንለው ሸሪዓውን ቁርአንና ሐዲሱን በመከተል ነው። ዋናው አንድ ሰው እሳቸውን ወደደ ልንል የምንችለው ዋናው ዓላማ እሳቸውን ሲከተላቸው ነው። ካልተከተለ እሳቸውን መንገድ የማይሄድ ከሆነ ምንም አይነት ውዴታ ምልክቱ አለ የምንለው ነገር የለም ማለት ነው። ስለዚህ ትልቁ መከተሉ ላይ ነውና አሁንም በዚህ ላይ ትልቅ ትኩረት ልንሰጥበት የሚገባው ይህ ነው ማለት ነው። አልኢማም አልጁነይድ አልበግዳዲ ረዲየላሁ ዐንሁ ሰይዱ الطائفة الصوفية ናቸው።
من يلالو انيه تلقوا عالم بزمناتشو سيدو الصوفية نبرونا الطريق إلى الله مسدود على خلق الله عز وجل إلا على المقاتفين آثار رسول الله صلى الله عليه وسلم والتابعين لسنته نوملوت عليه الصلاة والسلام يا نبي عليه الصلاة والسلام آثار ساتشو في ناتشون بمكة اللاي سناتشون بمكة اللاي نونجي كالزوج يعني الطريق إلى الله مسدود نو يلالو يتزقى من قد نو يعني إهنن من قد يتكتل بتشانو كما قال الله عز وجل لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا الله سبحانه وتعالى تلك أرعايا يا درقلن رسول الله عليه الصلاة والسلام لقد كان لكم في رسول الله أسوة حسنة ملكام أرعايا ينيا رسول الله ناتو سلزي الإمام الجنيد ميلوت من دنو الطريق إلى الله مسدود بمن كمن قال هنا بستقر يا نبي عليه الصلاة والسلام آثار بمكتل سنة بمكتل تال هنا بستقر كزاوج من قدو زقنا ويلالو سلزي وانو مكتلو لاينو وانو يساتون من قد تطبيق ما درق لاينو الله تعالى يهننا ميلان بقرآن لا مالتنا قل إن كنتم تحبون الله بلا تشوف فاتبعوني الله متودوته هنا تشو تكتلون بلا تشو اللهم يوداتشو هل الله سبحانه وتعالى وديتاون ماغنيا من قدم يهنو مالتنا الساتشون تكتلو عند سو بتككلنيا من قد لا يسيهد بيتشانو يلا بلزا منم من قدوم يلم وديتا የሚባለውም ነገር አይኖርም ማለት ነው። ናም እንደተጨማሪም ነብዩ አለይሂ ሰላቱ ወሰላም ቡኻሪ በዘገቡት ሐዲስ ላይ ያሉት ነገር አለ። ምን ብለዋል? لا يؤمن أحدكم حتى يكون هواه تبعا لما جئت به ግልጽ የሆነ ሐዲስ ነው። አንዳችሁ ኢማኑ ሙሉ አይሆንም ሀዋኡን ስሜቱን ፍላጎቱን እኔ ለመጣሁበት ነገር ተከታይ እስካላደረገ ድረስ ብለዋል። ያኒ ምን ማለት ነው? አንድ ሰው ኢማኑ ሙሉ ሊሆን አይችልም። ኢማናቸው ሙሉ ከሚባሉት ሰዎች ነው ሊባል አይችልም ይህንን ነገር እስካላሟላ ድረስ ማለት ነው። ያ ነገር ምንድነው? ሁለት ነገራቶች አንድ ነገር ላይ ሁለት ነገራቶች ቢመጡበት ነብዩ አለይሂ ሰላቱ ወሰላም የመጡበት መንገድና እሱ የሚፈልገው ነገር ያ ሊሰራ ያሰበው ነገር ነብዩ አለይሂ ሰላቱ ወሰላም የከለከሉት ነገር ከሆነና ፍላጎቱ ስሜቱ ሸህዋው ያንን ነገር መስራት የሚፈልግ ከሆነ ማስቀደም ያለበት ነብዩ አለይሂ ሰላቱ ወሰላም መከልከላቸው ነው ያንን ነገር መተው አለበት። ወይም ደግሞ በአንድ ነገር ላይ ነብዩ አለይሂ ሰላቱ ወሰላም ካዘዙና እሱ ያንን ነገር መስራት ከከበደው ካልፈለገ አሁንም ማስቀደም ያለበት የነብዩን አለይሂ ሰላቱ ወሰላምን ትእዛዝ ነው ማለት ነው። ስለዚህ እሳቸውን በግልጽ ነግረውናል ለማለት ነው። لا يؤمن أحدكم يعني إيمان كامل ሊሆን አይችልም حتى يكون هواه ፍላጎቱ ስሜቱ እስኪሆን ድረስ ምን تبعا لما جئت به እኔ ለመጣሁበት ነገር ተከታይ። ስለዚህ ሁሌም ቢሆን ሙእሚን መሆን ያለበት በዚህ ሲፋ ነው። የሆነ ነገር ለማድረግ ፈልጎ ነብዩ አለይሂ ሰላቱ ወሰላም ከልክለውታል አልከለከሉትም፣ ያንን ነገር ፈቅደዋል አልፈቀዱም፣ በሸሪዓችን ይቻላል አይቻልም የሚለውን ነገር ከምንም በላይ ሊያስቀድም ይገባል ማለት ነው። ከዛ በኋላ ስሜቱ ያንን ነገር መስራት ፈለገ አልፈለገ በቃ ያንን ነገር ተጭኖ ምን ማድረግ አለበት? ነብዩ አለይሂ ሰላቱ ወሰላም ያሉትን ነገር መከተል አለበት። ይህ ነው ኢማኑ ካሚል እንዲሆን የሚያደርገው የመሐባም ትልቁ መገለጫ ይህ ነው፣ ሙታበዓ የሚባለው ማለት ነው። ባረከላሁ ፊኩም። ያው ብዙ ዑለማዎች የሚጠቅሷቸው የነብዩ አለይሂ ሰላቱ ወሰላም ውዴታ አንድ ሰው ላይ እንዳለ ከሚያመላክቱ ምልክቶች በጣም በርካታ ናቸውና እንግዲህ ከዛ መካከል ከሚያስቀምጧቸው መካከል ለነብዩና አለይሂ ሰላቱ ወሰላም እሳቸውን አብዝቶ መናፈቅ ነብዩና አለይሂ ሰላቱ ወሰላም ማለትም ያው ልቡን
ሀሙን በአጠቃላይ ሐሳቡን ትኩረቱን ሁሉ የሚያደርገው እሳቸው ጋር ነብዩ አለይሂ ሰላቱ ወሰላም እሳቸውን ደግሞ አንድ ሰው እንግዲህ አብዝቶ በሚናፍቅበት ሰዓት እንዲሁ ዝም ብሎ ናፍቆት ሳይሆን በነብዩ አለይሂ ሰላቱ ወሰላም ሶላዋት ሊወርድ ይችላል እሳቸውን አብዝቶ ማውሳት ሊሆን ይችላል ምክንያቱም በነብዩ አለይሂ ሰላቱ ወሰላም አብዝቶ ሶላዋት ማውረድም እንግዲህ ያው የእሳቸውን ውዴታ ከሚያመለክቱ ተግባሮች ወይንም ክስተቶች መካከል ነውና እሳቸውን አብዝቶ መናፈቅ እንዲሁም እሳቸውን ደግሞ ተዓዚም ማድረግ ይሄ እንግዲህ በእሳቸው ላይ ሶላዋት ማውረድ እንግዲህ ራሱን የቻለ ኢንሻአላህ ምን መጣበት ርዕሱ ነው ከዛ በተጨማሪ ደግሞ እሳቸውን ማላቅ አሁን እዚህም ጋር ትንሽ ቆም ብለን እንድናየው የምፈልገው ነገር ነውና تعظيم الرسول صلى الله عليه وسلم ነብዩን ማላቅ ሲባል እንዴት ነው በምንድን ነው እሳቸው ማላቅ የሚለውን ኢንሻአላህ ትንሽ ብናብራራው የተሻለ ይመስለኛል طيب እሳቸውን ማላቅ ስንል አላሁ ሱብሓነሁ ወተዓላ ተሰጣቸው ደረጃ ዝቅም አለማድረግ ከፍም አለማድረግ ከሁለቱ መሃል ላይ ማላቅ ስንል እኛ ረሱላችንን አለይሂ ሰላቱ ወሰላም እንወዳቸዋለን እናለቃቸዋለን ላኪን መውደዳችን ወይንም እሳቸውን ማላቃችን ለእሳቸው የሌላቸውን ደረጃ በመስጠት አይደለም ወይንም ያላቸውን ደረጃ ደግሞ እየነፈግን መሆን የለበትም አላህ በሰጣቸው يعني كذي بفيتم اندالنو نو فمبلغ العلم فيه أنه بشر وأنه خير خلق الله كلهم الإمام البوصيري اندالوتي رضي الله تعالى عنه كذا مجبلوال وانسب إلى ذاته ما شئت من شرف وانسب إلى قدره ما شئت من عظم فإن فضل رسول الله ليس له حد فيعرب عنه ناطق بفمي رسول الله عليه الصلاة والسلام صوناتهم لكن كسوت بتاي دلم كجنم كملائكام الله كخلق أو خلقه لا يبلت أتشوف فطرناتهم عندهم فطر كساتشو جا بلك أن ميودا دريلم أفضل خلق الله على الإطلاق الله كخلق أو خلق وجبات تك علي የተሻሉ ምርጥ የሆኑ ማለት ነው ሰው ከመሆናቸው ጋራ ሰዎችን ሁላ የበለጡ በቁንጅናም የበለጡ በድምጽ ማማርም የበለጡ እንደሳቸው ያለ ድምጽ የሚያምር ድምጽ መረዋ ማንም የለውም ከዳውድም ይበልጥ እንደሳቸው ያለ መልከ መልካም ማንም የለም ከዩሱፍም በላይ አለይሂ ሰላም እሳቸው ናቸው ያሉትኝ አለይሂ ሰላቱ ወሰላም ما بعث الله نبيا إلا حسن الوجه حسن الصوت عندم نبي الله لا كمالو دمتم يامر ملكم يامر ملكم كهون انجيالو وإن نبيكم ينانت نبي راساتشون مالتنا تهلم يبلت بدمتم بملكم يامرالو وإن نبيكم أحسنهم وجها وأحسنهم صوتا بدمتم በመልክም ተሁሉም በላይ የሚያምሩ ናቸው نعم እንደሳቸው ያለ አንድም ሴት አልወለደችም እንደሳቸው ያለ አንድም አይን አላየችም እንደሳቸው ያለ ውብ የማንም አይን አላየ سيدنا أبو هريرة رضي الله تعالى عنه እንዳሉት ነው كأن الشمس تجري في وجهه ፀሐይ እፊታቸው ላይ የምትጓዝ የሚመስል ያህል በጣም ውብ ነበሩ ያምሩ ነበር አሉ كذلك أبا طالب من دالو مالتنا وأبيض يستسقى الغمام بوجهه سمال اليتامى عصمة للأرامل كذلك أندي يتبال الله تشوناتشوكو وأفضل منك لم تلد النساء وأجمل منك لم تر عين قط كأنك قد خلقت كما تشاء خلقت مبرأ من كل عيب كأنك قد خلقت كما تشاء عليه الصلاة والسلام يعني من ماينت إن كان ما تاوت أباتشو أمي أمرو وبيهونو باسنا مقبارم بقنجنام بملكم مالتنا سلازي الساتشون مالك سنل الله أنني يسطاچون ነገራቶች ለሳቸው ሰጥተን ያልሰጣቸውን ደግሞ እኛ
እሳቸውን ማላቅ በሚል ስም ብቻ የሌለ ነገር አንዳንዱ እንደሚሰጠው ያኒ ለምሳሌ ያህል ከምን ተነቀቀባቸው መሃል አንድ ቀን ነብያችን ሰይዱና ጅብሪልን እድሜያቸውን ጠየቋቸው። ይሄ ትክክል አይደለም፣ ያኒ ይሄ ማላቅ አይደለም። ለዚህ ነው ያኒ ተሕዚር ለማድረግ ለማስጠንቀቅ እንዲሆን ፈልጌ ነው። እና ሲጠይቋቸው እድሜክ ስንት ነው ሲሏቸው አይ እድሜን እኔ አላውቀውም፣ ግን አራተኛ ሒጃብ ላይ አንዲት ኮከብ አለች። ያቺን ኮከብ በ70,000 ዓመት ነው በ72,000 ዓመት ነው እንደዚህ አይነት የሚሉት ነገር አለ። አንዴ ትወጣለች እሷን 70,000 ጊዜ ያየኋት ኢላ ገይሪ ዛሊካ። ከዛ በኋላ ሱብሃንአላህ ያቺ ኮከብ እኮ እኔ ነኝ ያሉ ረሱል አለይሂ ሰላቱ ወሰላም። አራ አላሉም፣ ኮከብ አይደሉም። አላህ በቁርአን በላቸው ቁል ኢነማ አነ በሸሩን ሚስሉኩም፣ እኔ እንደናንተ ሰው ነኝ በላቸው። እናታቸው አሚና አባታቸው አብደላህ ሰው ናቸው፣ ላኪን ከሰው ሁላ ከመላይካውም ከመክሉቅ ሁላ በላጭ ናቸው። ይሄ ትልቅ ልቅና ነውና ከዚህ ውጭ ኮከብ ናቸው በማለት የሚመጣ ልቅና የለምና እንዲህ ያሉ ነገራቶች ሲደርሰን ወይንም ስንሰማ ወይንም አንድ ሰው ከዚህ በፊትም ሰምቶትኝ ይዞትኝ ተሆነ አረ ይሄ ነገር እንዴት ነው ትክክል ነው ሱነተል ሙጠሀራ ላይ ኪታቦች ላይ መጥቷል ወይ እንዴት ነው ብሎ ሊያጣራ ሊገመገም ይገባል። እሱ መገምገም የማይችል ተሆነ እንኳን መገምገም የሚችሉ ዑለማዎች ጋር ሄዶ ይሄንን ሰማሁኝና እንዳው ይሄ ነገር እንዴት ነው ብሎ ቢያጣራ ለራሱም ይሻለዋል። ያኒ ለሌላው ለሚለውም ሰውም ለሚያስተላልፍለትም ካለ የሚያስተላልፈው ተሆነ የሚሻል በላጭ ነውና ስለዚህ ዝም ብለን ያገኘነውን ልቅና መስሎን ተምናወራ እንዴት ነው ይሄ ሐዲስ ላይ አለ ወይ ሱነተል ሙጠሀራ ላይ ይሄ ነገር ተጠቅሷል ወይ? ያኒ አንድ ሰው መጥቶ ዝም ብሎ አንድ ኪታብ ላይ ይሄ በዚህ ኪታብ ላይ አንብቤዋለሁ አግኝቼዋለሁ ካለ አለ ብሎ ላ ዑለማዎች በዚህ ላይ ምን ብለዋል? ሙሐዲሶች ምን ብለዋል? ትክክል ነው ብለውታል? ضعيف ነው ብለውታል? እንዴት ነው صحيح ነው ብለውታል? ይሄንን ሊያጣራ ይገባል፣ ሊገመገም ይገባል እንጂ ዝም ብሎ ያገኘውን ከዚህም የሚለቀም አይደለም ዲናችንና ጥንቃቄ ልናደርግ ይገባል። ባረከላሁ ፊኩም ሼኻችን። ያው ይሄ ብቻም አይደለም እንግዲህ ነብዩና አለይሂ ሰላቱ ወሰላም ያው አላሁ ተባረከ ወተዓላ የሰጣቸውን መንዚላ ያኒ ከሰጣቸው ደረጃ በላይ አለማድረግ ከዛ በታችም አለማድረግ ይህ ነብዩና አለይሂ ሰላቱ ወሰላም ማላቅ ይባላል። ተዛማጅ ደግሞ ሌሎች እሳቸውን የምናልቅባቸው የሆኑ መንገዶች አሉ። ኢንሻአላህ ምንድናቸው የሚለውን ከፍታ ቆይታ በኋላ ወደ እናንተ የምንመለስ ይዘን የምንመጣ ነው የሚሆነው። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን ከፍታ ቆይታ በኋላ ተመልሰናል። ስለ ነብዩ አለይሂ ሰላቱ ወሰላም መሐባ በተለይም በይበልጥ ደግሞ የእሳቸውን መሐባ ወይንም ነብዩን የመውደድ ምልክቶች ስለሱ እያየን እንዲሁም የነብዩን አለይሂ ሰላቱ ወሰላም ማወደስ እሳቸውን ማላቅ ወይንም ተዕዚም ማለትስ ምንድነው የሚለውን እያየን ነበር። ስለ መድሑ ከመሄዳችን በፊት እንግዲህ ነብዩን አለይሂ ሰላቱ ወሰላም የእሳቸውን መውደድ ሲባል እንግዲህ ያው እሳቸው የሚወዱትንም መውደድና የእሳቸውን ቤተሰቦችንም እንዲሁም ደጋጎችንም መውደድ የሚለውም አብሮ ተያይዞ የሚመጣ ስለሆነ ኢንሻአላህ ሼኽ ጀማል እሱን ጠቅለል አድርገን ወደ መድሑ ብንመለስ ለተመልካቾቻችን ይበልጥ ሐሳቡና ጭብጡ በደንብ ግልጽ ይሆናል ብዬ አስባለሁ ኢንሻአላህ። መርሐባ። ነብዩና አለይሂ ሰላቱ ወሰላምን የመውደዳችን ምልክቶች በጣም ብዙ ናቸው። ከነዚህ ነገራቶች ውስጥ አንዱ ነብዩ አለይሂ ሰላቱ ወሰላም የሚወዱትን ነገር መውደድ ይገኝበታል። ነብዩ አለይሂ ሰላቱ ወሰላም ከሚወዷቸው ውስጥ ደግሞ ማን ይገኛል? አህሉ በይቲ ቤተሰቦቻቸውና ሱሐባዎች ከሙሃጅሮችም አንሷሮችም ሁሎችንም ይወዷቸዋል ነብዩ አለይሂ ሰላቱ ወሰላም እና እነሱን መውደድም
ነቢዩን ዓለይሂ ሰላቱ ወሰላምን ከመውደድ ነው። ሐታ እነ ሰይዱና አቡበክርን ስዲቅ ረዲየላሁ ዐንሁ ይሉ ነበረ ኡርቁቡ ሙሐመደን ሰለላሁ ዐለይሂ ወሰለም ፊ አህሊ በይቲህ ያኒ ነቢዩ ዓለይሂ ሰላቱ ወሰላምን በቤተሰቦቻቸው ተከታተሏቸው። ያኒ ምንድን ነው አልቋቸው፣ ቤተሰቦቻቸውን የሚገባቸውን ክብር ስጧቸው እያሉ ለሶሐባዎች ይመክሩ ነበረ። ከሶሐባዎች በኋላ ለመጡትም ለታቢዕዮች ይመክሩ ነበረ። ሰይዱና አቡበክርን ስዲቅ ረዲየላሁ ዐንሁ ነቢዩም ዓለይሂ ሰላቱ ወሰላም በአንድ ሐዲሳቸው ላይ ሙስሊም በዘገቡት ሐዲስ ላይ ያሉት ነገር ነበረ። ኹጥባ በማድረግ መልኩ ሰዎችን ሰብስበው እኔ አዝራኢል መምጣቱ አይቀርም ወደ እኔ፣ ከእናንተ መካከል ላልኖር እችላለሁ። ስለዚህ እኔ ከሄድኩ በኋላ ሁለት ነገራቶችን አደራችሁን ብለው አንደኛው ኪታቡላህ ብለው ከተናገሩ በኋላ ሁለተኛ የሰጡን ምንድነው ቤተሰቦቼንም አደራ ብለው የተናገሩበት ሁኔታ አለ። ስለዚህ የነቢዩ ዓለይሂ ሰላቱ ወሰላምን ቤተሰቦችን መውደድ አለብን፣ ግዴታችንም ነው። መሐበቱ አሊል በይት ማለት ነው። አሉል በይት ሲባል ወይም ደግሞ የነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦች ሲባል ደግሞ የሚፈለግበት ሰይዱና ዓሊይና ሰይዱና ሁሰይን ብቻ ማለት አይደለም። ቤተሰብ ሲባል ማን ነው? የነቢዩ ዓለይሂ ሰላቱ ወሰላም ሁሉንም ሚስቶች ሰይደቱና ዓኢሻህንም ጭምር ልጆቻቸውን በሙሉ ሰይደቱና ፋጢማን ብቻ ሳይሆን እነ ኡሙ ኩልሱምን፣ እነ ዘይነብን፣ እነ ቃሲምን፣ እነ ዓብዱላህን፣ እነ ኢብራሂምን እነዚህን ሁሉ መውደድ አለብን ማለት ነው። እንደዚሁም ቤተሰብ ሲባል ያመኑ አጎቶቻቸው እነ ሰይዱና አባስ እነ ሰይዱና ሐምዛ አሉ። ቤተሰቦቻቸው ሲባል ያመኑ አክስቶቻቸው አሉ። ሌሎችም ሐሰንና ሁሰይን እንደምንወደው ሁሉ ሌሎችንም ማለት ነው። የሁሰይንን ዘሮች እንደምንወደው ሁሉ የሐሰንንም ዘሮች መውደድ አለብን። የሰይዱና ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወንድም እነ ጃዕፈር አሉ። ጃዕፈር ብን አቢ ጣሊብ አሽበሁ ናሲ ቢነቢይ የሚባሉ ነበሩ። በመልካቸው ነቢዩን ዓለይሂ ሰላቱ ወሰላምን በጣም የሚመስሉ ነበሩና እነዚህ አህሉል በይት የሚባሉትን መውደድ ከኢማን ነው እንጂ ለይቶ ከቤተሰቦቻቸው ውስጥ ለይቶ ሰይዱና ዓሊይንና ሁሰይንን ለይቶ ሌላውን መተው፣ ሰይደቱና ዓኢሻን መሳደብ፣ ሰይዱና አቡበክርና ሰይዱና ዑመርን መንቀፍ፣ ይህ አይደለም አህሉል በይትን መውደድ ማለት። ኢነማ እነዚህን ሁሉ አንድ ላይ አቅፎ መሄድ ነው። እነዚህን ሁሉ መውደድ ነው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም አደራ ስላሉ። ሰይደቱና ዓኢሻህን ረዲየላሁ ዐንሃን እኮ ነቢዩ ዓለይሂ ሰላቱ ወሰላም አንዳንድ ሰዎች ያልተገባ ወሬ ሲያወሩባት ምንድን ነበር ያሉት? ላ ቱእዙኒ ፊ ዓኢሻ እኮ ነው ያሉት። በዓኢሻ አትጉዱኝ ነው ያሉት። ያኒ ያ ማለት ምንድን ነው? አንድ ሰው ስለ ሰይደቱና ዓኢሻ ረዲየላሁ ዐንሃ መጥፎ ነገር ካወራ ያ ነገር ነቢዩን ዓለይሂ ሰላቱ ወሰላምን ይጎዳቸዋል ማለት ነው፣ ይከፋቸዋል ማለት ነው። ስለዚህ ሐቂቃ መሐባ ያለው ለነቢዩ ዓለይሂ ሰላቱ ወሰላም እሳቸው እንዲጎዱበት አይፈልግም። ነቢዩ የሚያሳዝናቸው ነገር በጭራሽ መስራትን አይፈልግም። እሳቸው ደግሞ ዓኢሻ ስትነካባቸው ያዝናሉ፣ ነገሩን ራሳቸው። ስለዚህ ሰይደቱና ዓኢሻህን፣ ሰይደቱና ኸዲጃህን፣ ሰይደቱና መይሙናህ ሌሎችም ታላላቅ እናቶቻችን ናቸው እኮ ወአዝዋጁሁ ኡምማቱኩም ተብለናል እኮ እንደ እናት ናቸው፣ እንዲያውም ከእናትም የበለጡ ናቸው። እና እነሱን መውደድ ግዴታ አለብን ማለት ነው። በዚህ ላይ ደግሞ ራሳቸው ነቢዩ ዓለይሂ ሰላቱ ወሰላም አደራ ስላሉ አላህ ይሄ ወደ አሉ በይቲ ረሱሊላህን መውደድ ላይ ስንመጣ ያኒ አሉ በይቲ ነቢይ የምንላቸው ሚስቶቻቸውም ያው አሉ በይቶቻቸው ናቸው ዓለይሂ ሰላቱ ወሰላም። ነቢያችን ዓለይሂ ሰላቱ ወሰላም በአንድ ዘመቻ ላይ አንድ ሰሓቢይ ዐመር የሚባሉ ጠይቀዋቸው ነበረ። ማንን ነው የምትወዱት ያ ረሱላላህ ብለው ሲሏቸው ዓኢሻን አሉ ረዲየላሁ ዐንሃ። አዕኒ ሚነ ሪጃል
ተወንዶች ነው የፈለኩበትኝ ብለው ሲላቸው አቡሃ ብለው ነው የመለሱት አለይሂ ሰላቱ ወሰላም አባቷ አቡበከር ረዲየላሁ ዐንሁ ማለት ነው። ስለዚህ እነኚህ ነብዩ ይወዷቸው የነበሩ ቤተሰቦቻቸው ነብዩ እንዲህ አድርገው ውዴታቸውን የገለጹላቸው ሚስቶቻቸው ዓኢሻ አንዷ ነችና ረዲየላሁ ተዓላ ዐንሃ እሷንም መውደድ እናታችን ነች። አንድም ሰው እናቱ ስትነካበት እናቱ ስትሰደብበት የሚወድ ሰው የለም። አዎ ዓኢሻ እናታችን ነች። እንድትነካብን አንሻም። ዓኢሸቱ ረዲየላሁ ዐንሃ በሪአ ስለመሆኗ ነፃ ስለመሆኗ ስለ ንጽህናዋ አላሁ ስብሓነሁ ወተዓላ በቁርአን የመሰከረላት ነች። ስለዚህ በሷ ሸእን አላሁ ተዓላ ቁርአን ያወረደላት ነችና እሷን መስደብ የሚያስቆጨን የሚሰድባትም እማንቀበለው መሆኑን በዚህ አጋጣሚ ለመንገርም ጭምር ነው። በዛው ልክ ደግሞ እነ ዓሊይን እነ ፋጢማን የሚሰድብ ዋضح ነው። አንዳንዱ ዓሊይን ማላቅ ወይንም ዓሊይን መውደድ ዓኢሻን በመዝለፍ አዑዙ ቢላህ ወይንም የዓኢሻን ልቅና ከፍ ማድረግ የነዚህም በማንቋሽ ላ ዓሊይንም እንደምንወዳቸው ረዲየላሁ ተዓላ ዐንሁ ኸሊፈቱ ራሺድ ነበሩ። አራተኛ ኸሊፋ ነበሩ። ኢማም አልሁዳ ነበሩ። እሳቸውን መውደድ ሺዓም አያስብልም። ፋጢማን መውደድ ሺዓ አያስብልም። ሑሰይንን መውደድ ዘይኑል ዓቢዲን ዓሊይ ብን ልሑሰይንን ሙሐመዱል ባቂርን ጃዕፈሩ ሳዲቅን ረዲየላሁ ተዓላ ዐንሁም እነሱን መውደድ ሺዓም ያስብል አይደለም። ከዛሊከ ዓኢሻን መውደድ ደግሞ ረዲየላሁ ተዓላ ዐንሃ ለዚህ ተቃራኒ የሆነ ማለት እነሱን አይወዳቸውም ማለት አይደለም። ላ ዓኢሻንም እንወዳታለን እኛ አህለ ሱና ወልጀማዓ። ዓኢሻንም አላህ በሪአ እንዳደረጋትኝ መስክረን ነፃ የሆነች ምንም አይነት ሱብሓነላህ። እዚች ጋ እኮ የነቢያችን ብቻ አይደለም ሐታ ካፊራት የነበሩ የነኑሕ ሚስቶች እንኳን ዚና ላይ አልወደቁም። የነቢይ ሚስት ሆና ዚና ላይ የወደቀች አንድም ሴት የለችም። አላህ ንጹህ አድርጓቸዋል። ሐታ ኢማን ባይኖራት ራሱ እንደነ ነቢይ አላህ ኑሕ ሚስት ያለች ማለት ነው። የነቢይ አላህ ሉጥ ፈከይፈ ቢነቢይና ዓለይሂ ሰላቱ ወሰላም በዛ ላይ እንዴት ዓኢሻን እኮ ሲያገቡ ሰይዱና ጅብሪል ዓለይሂ ሰላም በኺርቃ የእሷን መልክ አሳዩአቸው እና ሃዚሂ ዘውጀቱከ ፊ ዱንያ ወልአኺራ አሏቸው። ዱንያ ላይም አኺራ ላይም ሰይዱና ዓሊ ረዲየላሁ ዐንሁ እንደ እናታቸው የሚቆጥሯት እንደ እናታቸው የሚያዩአትኝ የሚወዷትኝ ነበረች ዓኢሻ። ዓሊይን እወዳለሁ የሚል ካለ ዓሊይ የሚወዱትን መውደድ አለበት። ዓሊይን እከተላለሁ ካልክ ዓኢሻን መውደድ አለበት። ሰይደቱና ዓኢሻን ዓሊ ረዲየላሁ ዐንሃ ሙከረመ ሙዐዘዘ አድርገው ነው በግመል የሸኟት አይደለም እንዴ? ሀከዛ ምክንያቱም ሰይደቱና ዓኢሻ ለሰይዱና ዓሊይም እንኳን እንደ እናት ናቸው። ምክንያቱም ሰይዱና ዓሊይ የዚህ ኡማ አንድ ሰው ናቸው። ትክክል። ቁርአኑ እሳቸውንም ያጠቃልላል። ሱብሓነላህ ወአዝዋጁሁ ኡመሃቱኩም ሲባል የሰይዱና ዓሊይም እናት ናቸው ማለት ነው። የሁሉም ሰሓባዎች እናት ነች ማለት ነው። ትክክል። ስለዚህ እዚህ ጋር እንዲታወቅ መሆን ያለበት ነገር ያኒ አሉ በይቲ ረሱሊላህን መውደድ ሺዓ የሚያስብል አይደለም። እኛ አሉ በይቲ ረሱሊላህ እንወዳቸዋለን፣ እንከተላቸዋለን።
እናለቃቸዋለን ባላቸው ቀድር ማለት ነው። ይሄንን መውደድ ማለት ደግሞ ዓኢሻን መጥላት አለበት ማለትን አያስይዝም። ዓኢሻም ሚን አሊ በይቲ ረሱልላህ ነወት፣ ሌሎችም ሐፍሳም የተቀሩትም ማለት ነው። ስለዚህ ሁሎቻቸውንም እጅግ አድርገን የምንወዳቸው ናቸው፣ የምንከተላቸው ናቸው። ረዲየላሁ ተዓላ عنهم مرحبا بارك الله فيكم እንግዲህ ያው ስለነሱ ስለ ነብዩ አለይሂ ሰላቱ ወሰለም ስለ ቤተሰቦቻቸው ውዴታ እና ምልክቶቹ ይህንን ካልን ኢንሻአላህ የነብዩን አለይሂ ሰላቱ ወሰለም መጀመሪያ መግቢያ ላይ እንደጠቀስኩት ነብዩን ማላቅ የሚባለው ነገር እሳቸውን ከምናልቅባቸው መንገዶች መካከል እንግዲህ ሼክ ጀማል የእሳቸውን አላሁ ተባረከ ወተዓላ ለእሳቸው የሰጣቸውን በጎ ተግባራት እንዲሁም ባህሪያቶቻቸውን በመጥቀስ ማወደስ ነው። እንግዲህ ያው ማወደስም እሳቸውን ማሞገስም አንደኛ ወደ አላሁ ተባረከ ወተዓላ ለመቃረብ ነው። ሁለተኛ ደግሞ ለሌሎች በዙሪያችን ባሉ ሰዎች በተለይ በተለያዩ መዋሊዶች የሞሊድ ቦታ ሊሆን ይችላል፣ የተለያዩ ፕሮግራሞች ሊሆን ይችላል የነብዩን አለይሂ ሰላቱ ወሰላም የህይወት ታሪክ የእሳቸውን ውጣ ውረድ ያሳለፉትን በባህሪያቸው ነብዩ አለይሂ ሰላቱ ወሰላም እንግዲህ አንዳንድ ሰዎች ለማድረግ እንደሚሞክሩት የእስላም ጠላቶች በሰይፍ ወይንም ሰውን እንትን በማድረግ በቃህር ብቻ ዲን እስላም የጣሩ በዚህ መንገድ ብቻ አስመስሎ ለመናገር ለሚሞክሩ ሰዎች ነብዩ አለይሂ ሰላቱ ወሰላም በተዋዱዓቸው በመተናነሳቸው ስንትና ስንት አይሁዶች ሸሃዳን አላሉም፣ እስልምናን አልተቀበሉም። ይህንና ተመሳሳይ ይህን መሰል ጉዳዮችን የምናውቀው ለሰዎች የምናሳውቀው የእሳቸውን በማወደስ ውስጥም ነውና እሳቸውን ስለማወደስ ኢንሻአላሁ ተዓላ የተወሰነ ብለን ፕሮግራማችንን የምናጠቃልል ይሆናል። በቀጣይ ፕሮግራሞቻችን ደግሞ ሌሎች ከዚህ ጋር ተያያዥ የሆኑ ጉዳዮችን ኢንሻአላህ እስከ ረቢዑ የምናደርስ ነው የሚሆነው በአላህ ፍቃድ። ተፈضل። ያው እንግዲህ ነብዩን አለይሂ ሰላቱ ወሰላምን ከመውደዱ ሰለላሁ ዐለይሂ ወሰለም ማወደስ አንዱ ነው። በማወደስ ደግሞ ከምንም በላይ መጀመሪያ የሚቀድመው እና የመጣለን ቁርአኑል ከሪም ነው። አላሁ ተዓላ በቁርአን ነብዩን አለይሂ ሰላቱ ወሰላምን በተለያዩ አያቶች አወድሷቸዋል። ከነዛ ውስጥ አላሁ ተዓላ ምን አላቸው? ወኢነከ ለዐላ ኹሉቂን ዐዚም፣ አንተ እኮ እጅግ በጣም የተላቀና ክብር ያለው ስነ ምግባር ላይ ነህ ብሏቸዋል። ይህ ከዚህ የበለጠ መድህ ማንም ማዲህ መጦ ሊመዳሓቸው አልቻለም፣ ወይም ደግሞ ሊያልቃቸው አልቻለም። አራ ኩለ መድሒን ፊ ነቢይ ሙቀሰራ እያሉ ነበር የሚናገሩት አንዳንድ ዑለማዎች። ሁሉም መድሖችን ስለ ነቢዩ ዓለይሂ ሰላቱ ወሰላም የሚወሱ መድሖች በሙሉ ተቅሲር አለባቸው ብዬ ነው የማስበው። ምክንያቱም አላህ እንዳላቃቸው ማንም ሊያልቃቸው አይችልም፣ አላህ እንዳወደሳቸው ማንም ሊያወድሳቸው አይችልምና። በሌላም አያ አላሁ ተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን እያለ የአላህ ረሕመት መሆናቸውን እዝነት ተደርገው የተላኩ መሆናቸውን ነግሮናል። ስለዚህ ማወደሱን አላሁ ተዓላ ነው በቁርአን የሚቻል መሆኑን የነገረን። ይህ ብቻ አይደለም፣ ነቢዩን ዓለይሂ ሰላቱ ወሰላምን የሚያወድሱ ሰዎችንም አላህ አወድሷቸዋል። አላሁ ተዓላ ምን አለን? ወዐዘሩሁ ወነሰሩህ፣ ነቢዩን ዓለይሂ ሰላቱ ወሰላምን ድል እንዲያደርጉ ያገዙ ሰዎች እንደዚሁም እሳቸውን ያላቁ ሰዎችን አላህ በዚች አያ ወድሷቸዋል። ወዐዘሩሁ ማለት አያዐዘሙህ ማለት ነው። ነቢዩን ዓለይሂ ሰላቱ ወሰላምን ያላቁ ሰዎችን አላህ አወደሳቸው። ስለዚህ እሳቸውን አላህ እሳቸውን በማወደስ አሳይቶናል። ያወደሷቸውንም ሰዎች አላህ አወድሷል። ይህ ብቻ አይደለም፣ ነቢዩ ዓለይሂ ሰላቱ ወሰላም ፊት ለፊትም ሰሓባዎች አወድሰዋቸው እሳቸውም ዱዓ ያደረጉላቸው ሁሉ አሉ። ምሳሌ አልሐፊዙ ሲዩጢና ኢብኑ ሐጀር እንዲሁም ሌሎችን በዘገቡት ሐዲስ ሰይዱና ዓባስ ኢብን ዓብዲል ሙጠሊብ የነቢዩ ዓለይሂ ሰላቱ ወሰላም አጎታቸው የአባታቸው ወንድም ወደ ነቢዩ ዓለይሂ ሰላቱ ወሰላም መጠው ምን ብለዋቸው ነበረ? ያ ረሱላላህ ኢኒ እምተደሕቱከ ቢአብያቲን፣ በተወሰኑ የግጥም ቤቶች አንቱን አወድሻለሁ አሏቸው ሰይዱና ዓባስ። ነቢዩም ዓለይሂ ሰላቱ ወሰላም ምን አሏቸው? ቁልሃ ላ የፍضል ላሁ ፋክ፣ በላቸው እስኪ እነዚህን ግጥም ቤቶች ንገረኝ አላህ ጥርስህን ይጠብቅልህና። ዱዓ አደረጉላቸው። እስኪ በሉልኝ ብለው ማለት ነው። አጎታቸውን አጎት ነው እንግዲህ እያወደሰ ያለው ነቢዩን ዓለይሂ ሰላቱ ወሰላም።
እና የግጥም ቤቱን ጀመረላቸው መጀመሪያው ምንድን ነበር የሚለው من قبلها طبته في الظلال وفي مستودع حين يخصف الورق ብሎ ይጀምራል ከዛም መጨረሻ አካባቢ ምን ይላል وأنت لما ولدت أشرقت الأرض وضاءت بنورك الأفق እንዲህ ያሉ የግጥም ቤቶችን ደረደሩላቸው ነብዩም አለይሂ ሰላቱ ወሰለም ዱዓ አደረጉላቸው እንግዲህ እሳቸውን ማወደስ ነው ከሳቸው ፊት ነው ስለ ዊላዳቸው ሁሉ አውስተዋል وأنت لما ولدت أشرقت الأرض وضاءت بنورك الأفق የተወለዳችሁ ጊዜ ዱንያ በራች ነው ያሏቸው وضاءت بنورك الأفق ፀሐይ መውጫ ፀሐይ መግቢያ አንቱ በመወለዳችሁ በኑር አሸበረቁ እያሉ አወድሰዋቸዋል حتى ስለ ዊላዳቸው ማለት ነው ይህንን ብለዋቸው ነብዩ አለይሂ ሰላቱ ወሰለም ዱዓን ያደረጉት ዱዓቸውም ስለደረሰ ሰይዱና አባስ ኢብኑ አብዱል ሙጣሊብ ሲያልፉ ከ80 ዓመት በላይ ነበር እድሜያቸው ወደ 88 ዓመት ሆኗቸው ነበር ያለፉት አንድም ጥርሳቸው እንኳን አልወለቀችም አላሁ አክበር በአፊያ ነበር ያለፉት ስለዚህ ይህ ምንድነው የሚያሳየን እሳቸውን ማወደስ የሚቻል መሆኑን ነው ሰይዱና ሐሳን ኢብኑ ሳቢት ረዲየላሁ ዐንሁ የነብዩ አለይሂ ሰላቱ ወሰላም ገጣሚ ተብለው ይጠሩ ነበር እሳቸውን እኮ አወድሰዋቸዋል إن الرسول لنور يستضاء به مهند من سيوف الله مسلول يالو አወድሰዋቸው አልባነት ሱዓዱ ላይ يعني ይቅርታ ግጥማቸው ላይ ፊት ለፊታቸው ነው ያሏቸው بانت سعاد فقلبي اليوم متبول متيم إثرها لم يفد مقبول በዚህ የግጥም ቤታቸው ላይ إن رسول الله لنور يستضاء به مهند من سيوف الله مسلول እናም በሌላ ቤት ደግሞ ምን ይላል أنبئت أن رسول الله أوعدني والعفو عند رسول الله مأمول እንዲህ ያለ ያወድሳቸው ነበር አወድሷቸዋልም ኢዕቲዛሩንም ተቀበለውታል ከዛም በኋላ በተለያዩ ግጥም ቤቶች አወድሷቸዋል ሌሎችም ሱሐባዎች አወድሰዋል ነብዩና አለይሂ ሰላቱ ወሰላም አልሐበሻ ያው መድህ ሲወሳ ብዙ ጊዜ የሚወሳ ሐበሻ ነው ሐበሻዎች ነብዩ አለይሂ ሰላቱ ወሰላም መስጂድ ላይ ሆነው ካኑ يزفنون الى الرسول يعني አንድ እግራቸውን እያነሱ አንድ እግራቸውን እያስቀመጡ እንቅስቃሴ ያደረጉ ነብዩና አለይሂ ሰላቱ ወሰላምን ያወድሱ ነበር ቢሉገቲሂም በቋንቋቸው ያወድሷቸው ነበር ነብዩም አለይሂ ሰላቱ ወሰላም አስተርጓሚ ጠይቁ ماذا يقولون ብለው ሲሉ ሙሐመዱን አብዱን ሷሊህ እያሉ ነው ሙሐመድ ምርጥ የአላህ ባሪያ እያሉ አንቱን እያወደሱ ነው ሲሏቸው ላ ሐራም ነው አላሏቸውም ወላ አልከለከሏቸውም ወላ ፊት እንኳን አልነሷቸውም ነብዩ አለይሂ ሰላቱ ወሰላም بإنكار المنكر እንደሳቸው ማንም የለም ሙንከርን መጥፎን ነገር አይቶ በመከልከል እንደሳቸው ማንም የለም ከሳቸው የሚበልጥ የለም ይህ ነገር ሙንከር ቢሆን ኖሮ የማይቻል ነገር ቢሆን ኖሮ ነብዩ አለይሂ ሰላቱ ወሰላም አይተው ዝም ይሉ ነበር ያውም እኮ የሆነ ያለው ውጭ ላይ አይደለም መስጂዳቸው ውስጥ ነው በጀማዓ ነው አሁን እኛ መውሊድ ሲደረግ የምናደርገው ማለት ነው በጀማዓ ሆነን መስጂድ ውስጥ የሚሆነ እዛ ውጭ ነብዩና አለይሂ ሰላቱ ወሰላም እናወድሳለን ይሄንን አይተው ነብዩ አለይሂ ሰላቱ ወሰላም ዝም ነው ያሉት ሌሎችም ብዙ መሻሂዶች አሉ نعم ትልልቆቹ ብቻ አልነበሩም ወይንም በእድሜ ከሳቸው የበለጡት ብቻ አልነበሩም አባስ ከነብያችን በእድሜ የሚበልጡ ነበሩና ሱብሃንአላህ እንዳም ተቀራራቢ ነገር ናቸው አንድ ጊዜ አንዳንድ አገቶቻቸው ጋራ ያው በእድሜ እኩያዎች ናቸው ከሐምዛ ጋር አብረው ጡት ጠብተው ነበር እና አባስን አንዴ ጠይቋቸው ነበር አንቱኖት ትልቅ ረሱላህ ትልቅ ነው ተብለው ሲጠየቁ አይ ረሱላህ ትልቅ ነው እኔ እሳቸውን ቀድሜ ተወለድኩኝ እንጂ አለው يعني ትልቅ ማለትንም አልፈለጉትኝም ነበር የእድሜውን ትልቅ እንጂ ያንንማ የልቅናውን ማን ይጠይቃል ከነብያችን ጋራም ይወዳደር ማንም የለም እኩያ የላቸውም በዛ በልቅናው ማለት ነው እነኚህ ብቻ አልነበሩም ሴቶችም ማወደሱ ነብያችንን አለይሂ ሰላቱ ወሰላም እንዳውም አቢ ዳውድ ላይ አንዷ ኢኒ ነዘርቱ للرحمن أن
أضرب بالدف بين يديك إن ردك الله سالما على تشاچو كذا إن كنت نذرت فأوفي بنذرك يا الواتين عليه الصلاة والسلام كذا ما تشابه سلام يملس كون الساعة لا دستا دف لمتا عندي نذر تعال شادر يا الواتين حرام بيهون نورو أي نذريش التاسرم سلتو الهون منا تادرجي الوات نبرة مكنياتهم نذر بحرام أي تاسرم منا من نذر أن يطيع الله فليطيعه ساتشونا تعالى ومن نذر أن يعصيه فلا يعصيه بلوان كذلك إننا يا بني النجار كوردا سيتوج وطاتوچم እኮ ነብያችንን ሲያወድሷቸው ተሰብስበው በጀማዓ እንደው نحن جوار من بني النجار يا حبذا محمد من جاري ብለው ነበር እንደም ነብያችን እንዴት እንደዚህ ይባላል አላላቸው እንደዚህ ብላችሁ አታወድሱኝ አላሉ حرام بيهون زم يلوم نبياتنا عليه الصلاة والسلام كل يهون النجار زم بلو أيقوم አይደለም ለዛ አይደለም ያቺኛው ያወደሰች يعني ግጥሞቿ መሃል ውዳሴዋ መሃል ይሄን ስትከት وفينا النبي يعلم ما في غد ስትል ምንድነው ያሏት ተይሄንን አትበይ ያሏት غيب የሚያውቅ አላሁ ተዓላ ብቻ ነው ስለዚህ ይሄንን አትጨምሪ ብለው ከለከሏት እነኚህን ግን የበኒ ነጃር ኩረዳዎችን ምንድነው ያሏቸው عليه الصلاه والسلام الله اعلم اني لا احبكن እኔም ወዳችኋለሁኝ አላህ ያውቃል ነው ያሏቸው ስለዚህ ነብዩን ማወደስ عليه الصلاه والسلام ንያውን አሳምሮ አንድ ሰው ቢያወድሳቸው ይመነዳበታል ሰዋብ አለበት አረምን ተኛ በፊት እኮ አላህ አወደሳቸው ከሁሉም በፊት وإنك لعلى خلق عظيم بلو الله ودساچ خلاص አበቃኩ ቁርአኑ እንደዚህ ብሎ ታላ የኛ ማወደስ እንዳው ብናወድሳቸው ራሱ ግጥማችን ወይንም ውዳሴያችን የሳቸው ስም አስገብተንበት ወይንም የሳቸውን ጠቅሰንበት አማራለን እንጂ ሌላ ምንም ነገር የለም አንድ ሰው በግጥሙ ውስጥ ሙሐመድን ስም ከከተተበት ከጨመረበት ግጥሙን አወደሰው በነብያችን እንዳውም ግጥሙ አምሮለታል هكذا بارك الله فيكم እንግዲህ ያው ብዙ ማለት ይቻላል ስለ ነብዩ አለይሂ ሰላቱ ወሰለም እንግዲህ አይደለም አብሯቸው እሳቸውን የነብዩን አለይሂ ሰላቱ ወሰለም የኑሮ ሁኔታ ወይንም የሚያደርጓቸውን እንቅስቃሴ ያዩ እና ሙስሊም የሆኑ ቀርቶ አይሁዶች እንኳን ለነብዩ አለይሂ ሰላቱ ወሰለም ያላቸውን የነብዩን አለይሂ ሰላቱ ወሰለም ጥሩ ነገር ታማኝነታቸውን በአንደበታቸው የገለጹበት ነው ያው ይሄ ገለጻ ይባል እንጂ በተዘዋዋሪህም ውዳሴ ወይንም እሳቸውን ማሞገስ የሚለውን ይይዛልና የነብዩ አለይሂ ሰላቱ ወሰለም መድህ የእሳቸውን ማወደስ ሼኻችን መጨረሻ ላይ እንዳሉት ሰውየውን ነው ከፍ የሚያደርገው ነብዩን አለይሂ ሰላቱ ወሰለም አንድ ሰው ባያወድሳቸው ነብዩን አለይሂ ሰላቱ ወሰለም አንድ ሰው ባያልቃቸው የሚጎዳው የሚቀርበት እርሱ ነው አላሁ ተባረከ ወተዓላ እንደሆነ ነብዩን አለይሂ ሰላቱ ወሰለም እንግዲህ ማንም ሰው ሊደርስበት የማይችለውን ደረጃ አቆናጦ የዓለሙ በአጠቃላይ ቁንጮና በላጭ አድርጓቸዋል ነብዩን ሰለላሁ ዐለይሂ ወሰለም ነገር ግን በተለይ ደግሞ በመውሊዳቸው የነብዩ አለይሂ ሰላቱ ወሰለም ዊላዳቸው በሚመጣ ሰዓት በብዛት ነብዩ አለይሂ ሰላቱ ወሰለም ሲየሮቻቸው የእርሳቸው ታሪኮች የሳቸው የቀን ተቀን ውሏቸው ምን ይመስል ነበር የሚሉትን በይበልጥ ይወሳል እንጂ የነብዩ አለይሂ ሰላቱ ወሰለም ሙሂብ እንግዲህ ሁሌም ቢሆን እርሳቸውን ከማወደስ እርሳቸውን ከማውሳት ወደ ኋላ አይልም ሌላው ቢቀር ግዴታው ነው በቀን 5 ነብዩን አለይሂ ሰላቱ ወሰለም ተሸሁድ ላይ እንግዲህ ስማቸውን ይጠቅሳል ማለት ነውና አዛንን በመንሰማበት ሰዓት የነብዩን አለይሂ ሰላቱ ወሰለም ስም እንሰማለን እርሳቸውን ደግሞ በሐዲታቸው ሙአዚን አዛን በሚያደርግበት ሰዓት የነብዩን አለይሂ ሰላቱ ወሰለም ሙአዚኑ የሚለውን ያኒ ይበል ከዛም ደግሞ በኔ ላይ ሶላዋት ያወርድ ብለዋል በሐዲታቸው ሰለላሁ ዐለይሂ ወሰለም በተለያዩ ቦታዎች ላይ ደግሞ በሳቸው ሶላዋት ላይ ማውረድ ጥቅሞቹን ያላቸው ጠቀሜታዎች ነብዩ ጠቅሰውልናል ኢንሻአላሁ ተባረከ ወተዓላ በቀጣይ ክፍላችን ሰፋ ባለ መልኩ የነብዩን አለይሂ ሰላቱ ወሰለም በሳቸው ላይ ሶላዋት ማውረድ ምን ጥቅም አለው ከታሪክስ ምክንያቱም ብዙ የተከሰቱ ነገሮች አሉና ከሱም ጋር ያቆራኘን ለተመልካቾቻችን ይዘን የምንመጣ ይሆናል ዞሮ መጨረሻው ይህንን ፕሮግራም ስናጠቃልለው ይህንን ፕሮግራም ወደ እናንተ የምናደርስበት ኦብጀክቲቭ ወይንም አላማው
ወደ ነብዩ አለይሂ ሰላቱ ወሰላም ቅርብ እንድንሆን ወደ እርሳቸው ልባችን እንድንጠለጠል መጨረሻ ላይ ደግሞ የዚህ ውጤቱ የእሳቸውን ሸፋዓ ማግኘት ስለሆነ የእሳቸውን ሸፋዓ እየለመንን ዚያራቸውንም አላሁ ተባረከ ወተዓላ እንዲወፍቀን ዱዓ እያደረግን እሳቸውን ቀልባችንን ከእሳቸው ጋር ለማስተሳሰር የሚደረግ ኢንሻአላህ ጥረት ነው የሚሆነውና በቀጣይ ፕሮግራማችን እስከምንገናኝ መልካም ሳምንት የዒባዳ ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።